ሰላም ዩቲዩብ ዛሬ ማበደ ቪዲዮ ተመልሰን መጣናል። በዛሬ ቪዲዮአችን ላይ አስቂኝ አዝናኝ አነጋጋሪ የተለያዩ ቪዲዮዎችን ሰብስበን መጣናል። በሚያስቀው ስቃለን፣ በሚያናደው እናዳለን፣ ሐሳብ በሚያሰጠው ሐሳብ እየሰጠን አብረን እንቀጥላለን ማለት ነው። ቪዲዮውን ላይክ አድርጋችሁ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ይህንን ውድ ፋሚሊ ተቀላቀሉ በማለት ግብዣዬን አቀርባለሁ ማለት ነው። አሁን ወደ ቪዲዮ የኔ ፍቅር አይናፋር ነገር ነህ እንዴ? እኔ ፍቅር መተሻል እንዴ? አንተ ሰው መኪና ቆመ መጣ ወንድሙ አይደለም? ምን ችግር አለው? እሺ ወንድምስ መቼ ነው የራሱን መኪና ገዝቶ የሚያቆም? የኔ ፍቅር ያለችው ወንድሙ ወይ ተስፋ ቆርጦ ቁጭ አላለም? ጀመራችሁ ደግሞ ጭቅጭቃችሁ። አሁን እንቀመጥ፣ እኔ እርቦኛል። መጣው እጄን ታጥቤ ይዙ የልጅ ነገር በቅቶኛል። በጣም ያስጠላች ነው። እኔ ነኝ ማቃት አፏ ነው እንጂ ልቧ እኮ ወርቅ ነው። አይ አባባ ወርቅና ወርቅ ቅቡል ላይ እናንተ ወይ ውስጥ ያየሁት ልጅ ሰውነቱ እንዴት እንደሚያምር እሱን ነበር መጥበስ። እና ለምን አጠብሱ? የማይለቅ ነቀርሳ ይዞኝ ሴቶቻችን ወዴት ነው? ነቀርሳሽ ለቆሳል፣ ተፈውሰሻል። አረ ሴቶቻችን ምን ነው? አረ ፍቅር ይሻለናል። ተው ያያችሁት አይመራችሁ። አንዳንድ ሴቶች እንዲያልኩ እንደዚህ ሌላ አልተናገርኩም። እንደዚህ አይነት ሴቶች እንዲያልኩ። ስለዚህ እረፉ። እናንተ ጥሩ አይደለም ይሄ ነገር። ወደ መጨረሻ ላይ ጥሩ ያጋጥማችሁ። እረፉ። አንተ ይዛና ያት አታምሩ። አምራለች። ሰላም ዛሬ ማታ ምን አለብክ? ወይኔ ስልክ ይዛለች። እራት አብረን ብንበላስ? መጣው። እሺ ማታ 2 ሰዓት። አቤት እያወራኝ ነበር መሰለኝ። ሄርሜላ ነሽ አይደል? አዎ መልእክት ነበረሽ። እኔ ሄርሜላ አይደለሁም። መሆንማ አለብሽ። ለምን ሲባል ካፌ ውስጥ ላለችው ቆንጂዬ መልካም ሴት ነው አድርስ ያሉኝ። ስለዚህ አንቺ መሆን ግዴታሽ ነው። የምሬን ነው። እኔ ሄርሜላ አይደለሁም፣ ግን በመፈለግ ላግዝ እችላለሁ። ደግሞ እንድታውቀው ያክል ነው። ቅድም ስልክ እያወራሁ አልነበረ? እንዲህ ለመግባባት አስደነገጠች። ጀለስ ፈጠረችበትና እሱ ማሰበው መንገድ እሱ ሊፈጥር ነው። እሱ አስተፈጥረበት ደነገጠ እና እንዲህ ፍላጎት ነው የተቀርቦ አፕሮች ማድረግ በሴቶቻችን አንዳንዴ ቢኖር አሪፍ ነው። እኛ ደስ ይለናል። እኛን ማገዝ ይሆናል። በተጋገዝ አይሻል? አባት አንዴ ኦኬ። በመጀመሪያ መኪና በጣም ነው የምታምረው። አመሰግናለሁ። አንድ ጥያቄ ልጠይቅ ነበር። እስኪ ለፍሎሮች የመለስልኝ። ሰዓት የለኝም። እሺ አባ ቶሎ። እሺ። በስንት ዓመት ነው ሚሊዮን የሰራው? እስኪ በ15 ዓመት ይረግጧል። በ15 ዓመት ይቻላል? ምን መሰለህ እለምናለሁ ነኝ። ገብቶሃል? የሰው ቤት አትፍራ። ለምን እስከመቼ? ለምን ነው ማለት? እኔ በኢትዮጵያ በአራቱ አቅጣጫዎች እየሄድኩ እለምን ነበር። በሰሜን እስከ ምዕራብ እስከ ጋምቤላ አይቻል። ገብቶሻል? እኔ ሰው ቤት አስቅ። ኦኬ። መለመን ብቻ ነው ወይስ ሲለምኑ ትሰጣለህ? አይ አልሰጥም። ሲለምኑ መለመን ብቻ ነው። ለዛ ዳፍታ ነው ጉድረፍ ትላለ። ቀልዱ እነሱ እንደዛ ልጅ ሊመቹ ጋር ምን ሀበሻሩ ብቻ ቢኖር እንትን አላቸውና ሚሊዮን ብር የሰራችሁት ቢዝነስ ለሚወድ ሰው በጣም የሚወደድ ነው። የነሱ ቻናል ባይዘውያችን የእንትን አካውንቱ የቲክቶክ አካውንቱ በጣም ያበደ ነው። በጣም ጥሩ ነገር ነው የምትማሩበት። እናንተ ሲጀመር ሾርኔ ብቻ ስለምትይዙ ነው ያገር። እናንተ የተወለዳችሁበት ወር ስለናንተ ባህሪ በደንብ አድርጎ ይናገራል። እኔ ሚያዝያ ነው የተወለዳችሁ ሰዎች ሌሎች ሰዎች በጣም ይረዳሉ፣ ግን ደግሞ እነሱን የሚረዳችሁ ሰው የለም። የካቲት ወር ላይ ደግሞ የተወለዱ ሰዎች በጣም ብዙ ሰዎችን ይወዳሉ። እነሱ ግን በቀላሉ የሚረሱ ሰዎች ናቸው፣ ወይ ደግሞ ትኩረት የሚሰጣችሁ ሰዎች አይደሉ ማለት ነው። መጋቢት ላይ የተወለዱ ሰዎች ደግሞ በውጪ ፈገግ ሲሉ ታያቸዋላችሁ፣ ግን ውስጣቸው በጣም የተሰበሩ ሰዎች ናቸው። ሚያዝያ ወር ላይ ደግሞ የተወለዱ ሰዎች ጠንካራ ሆኖ ይታያሉ፣ ነገር ግን በጣም ስሜታቸው በጣም መጠንቀቅ አለባችሁ ማለት ነው። እንዲሁም ደግሞ ግንቦት ላይ የተወለዱ ሰዎች ሌሎችን በጣም ያስቃሉ፣ ያዝናላሉ፣
ግን እነሱ በጣም ህመም የሚያጠቃቸው ሰዎች ናቸው ማለት ነው። ሰኔ ላይ የተወለዱ ሰዎች ደግሞ ፊታቸው ላይ ሰላም ወይ ደግሞ ደስታ ምናምን ታያላችሁ፣ ግን አይምሯቸው በጣም በሀሳብ የተጨናነቁ ሰዎች ናቸው። እንዲሁም ደግሞ ሐምሌ ላይ የተወለዱ ሰዎች በጣም ታማኝ ልብ አላቸው፣ ግን በሰዎች ዘንድ በጣም በቀላሉ የሚታዩ ሰዎች ናቸው። እንደ ቁም ነገር ሰዎች አይወስዷቸውም ማለት ነው። እንዲሁም ደግሞ ነሐሴ ላይ የተወለዱ ሰዎች በውጪ በጣም ተጫዋች ናቸው፣ ሳክስ ነው ዘና ያደርጋሉ፣ ግን ደግሞ በውስጣቸው በጣም ስሜታዊ የሆኑ ሰዎች ናቸው። ሪሌት ያደርጋል ብለው ስለሚያስቡ ነው እንደዚህ ቪዲዮ የሚሰሩ ይመስለኛል። ለምን መሰላችሁ? ምክንያቱም አሁን ቢያንስ ሁሉም የደረደሩት አይታችሁ ከሆነ ለሰው የሆነ አንድ ሰው ለሰው የሆነ ነገር ፕሮቫይድ ያደርጋል፣ ግን በምላሹ አይገኝም፣ ይጎዳል የሚለው ኮንሴፕት ሁሉ ወር ላይ አለ እና ዝም ብለው ነው ቢያንስ ብቻ ሰው በሆነ ሰው ምክንያት ተጎድቶ ይሆናል በሚል ሀሳብ ብቻ ነው እንደዚህ የሰሩት። በጣም እርግጠኛ ነኝ ይመስለኛል እንደዛ። እንግዲህ የተሳሳቱ ይቅርታ፣ ግን እንደዛ ነው። ብታስተውሏቸው እንዳለ አሁን የጥር ምን ይላል ሌሎችን በሙሉ ይረዳሉ፣ ደርሱ ግን የሚረዳቸው የለም። ኔጌቲቭ ነው ይሄ። አሁን እዛ የካቲት በጥልቅ ሰዎችን ይወዳሉ፣ ነገር ግን በቀላሉ ችላ ይባላሉ። ይሄም ኔጌቲቭ ነው። እዛ መጋቢት በውጭ ፈገግ ይላሉ፣ ውስጣቸው ተሰብሯል። በቃ የውስጥ ህመም ነው የሚናገር ሁሉ። ሚያዝያ ጠንካራ ሆነው ይታያሉ፣ ነገር ግን ስሜታቸው ስስ ነው። ግንቦት ሌሎችን ያስቃሉ፣ የራሳቸው በቃ ሁሉ እንደዛ ነው። ህመም ይደብቃሉ። ስለዚህ ሪሌት ታደርጋላችሁ ብለው ነው እንደዚህ የሰሩላችሁ። ስለዚህ እኔ እንደዚህ ነኝ ብላችሁ እንዳታስቡ። ካልሆናችሁ አልሆናችሁ አይደላችሁም ማለት ነው። በቃ የሰሜን ኮሪያ መሪ ሙሉ ስም ማን ይባላል? ኪም ጆንግ ኡን ነው። የሰሜን ኮሪያ መሪ አሬ ግን ያውቀው እንትን ውስጥ ለመክተት ነው። እሺ ሰው የማያውቁት ሰሜን ኮሪያ አለማየሁ አይከብድም። አሁን አሌክስ ኪም አሌክስ ሲሆኑ ሰውት እንግዲህ አሌክስ ሲሆኑ እኔ አላውቅም፣ ግን እኔ ከዚህ ውስጥ የሚመቹ ምን ሰዎች መስላችሁ ይለፈ የሚሉ ሰዎች ይሻላሉ። አልፋቸው ቢወጡ ይሻላል። አሁን እንደዚህ እያያችሁ ነው። እኔ የለበትም ኑሮም ሰውም አንድ ላይ ሲጠምብህ ኦኬ ኑሮ እንዴት እንዳስጠላኝ። የቤት ኪራይ አለ፣ አስቤዛ አለ፣ እንደገና ዱርዬ ማታ ምን አይነት ነገር ዱርዬ ማታ ያያቴንም እንዴ ያያቴንም እኔ በእናትህንም ታው ምንድን ነው የሚገፈትረኝ አይደል? እንዴ በተው ማስገፈትረኝ ልምታው በእናትህ ና እዚህ ቆም። ኧረ በእግዚአብሔር ለምንድን ነው የምትለኝ? ኧረ አውርደኝ እንዴ! እኔ አባት የለኝ እናት የለኝ። ለምን ትመጣኛለህ? ቤት ኪራይ ደርሶብኝ በረታው ንፍጣም ናታ አታውራኝም እንዴ ልጉም እኔ ወራ ምትል ግርግር በጣም በርኖታል። እዚህ በፊት የቦዴ ሲያማር ነበር፣ ዳይ ሲያማር ነበር፣ በልቃተ ሊላ ብር ተመልቶ ሲያማር ነበር። አሁን ደግሞ ይኸው በድሮ ማማረር ጥሩ። ከግርግር ተማሩ፣ አያልፍለትም። ሁሉ እያማረረ ስለሆነ አያልፍለትም። ስለዚህ ከሱ ተማሩ። ማማረር ጥሩ አይደለም፣ አታማረሩ። ባለትዳሮቻችን ሳቅሽልኝ እኔ ቆንጆ እየሳቅሽብኝ ባልሽኝ ነይ አሁን በህልሜ ማለት ነው። በቃ እንትን አልኩኝ ናይትሜር እንትን በቃ ናይትሜር በአማርኛ ምንድን ነው? እና ይሄ የሚያባንን እንትን አየው። የሚያባንን ነገር አየውና ከዛ አላቅም በቃ የዛን ሰዓት ድንጋጤ ነው ምናምን ነገር ተነስቼ ቅጥቅጥ ባረገ ሪቻም ባበላ ምንም ባበላ ሪቻም ባበላ ቂም አለበት። ሚስት ለባሏ ከስራ ሲመጣ ሰርቼለት ምግብ ተንከባክቤው አንቺን እናበቅ ሚስት ባል እኮ አይደለም ሊያጋጥም ይችላል ወደፊት ሜቢ አናደኝ ይሆናል ልበል። አሁን ሊፈጠር የሚችለው ማለት ነው በእንቅልፍ ልብሽ ደንግጬ ረገጥኩ በእጄ መተው ቅጥቅጥ ማለት ውሳኔ ተደጋጋሚ ምቶችን ለማድረግ ሰላም እያደረግሽ ኖ ተሳስቼ ነው አሁን ስከስሰው ተሳስታ ነው የምለው ለፖሊሶቹ መጥተው አሁን ሚስትህ ምን አደረገች? በህልሟ ተሳስታ ጠፋብኝ ሁላ ደበደብ ለማለት ሁላ እኮ አይምሮ ሊፈቅድልኝ አልቻለም። ግን ትጣላኛለህ ወይ ትፈርድብኛለህ? አለንጋውን እኔ እሰጥሻለሁ። ለይብቺ ግጃው ጣላኛለህ ነው ባለንጋ አይደለም በጫማ ምናምን ቢሆን ቤብ ግን የምር እኔ ነኝ ጥፋተኛ ብለህ ታስባለህ? ውስጤ መቃጠሉ ሳይቀር ውስጤንም ልጨምርልኝ ነው ድብደባ የምር እንትን ትለኛለህ? ምን በቃ እንደ ክፉ ሴት ታየኛለህ ከዛ በኋላ ደጓ
አሁን እኮ እንዴት መሰለ ቀን ያየውን ነገር አይደለም ማታ ታልማለ የሚባል ሜቢ ቀን ተሰደበድብኝ ነው ይሹ አይደለም ስደበድብ አይደለም አናድኝ ይሆናል ተኮራርፈናል ብዬ እንትን ልበል ከዛ ማታ ስተኛ በቃ ኖ ሊፈጠር ስለሚችል እኮ አይ ዶንት ኖ ላይፈጠር የሚችል እኮ ነው ያጠፋን ነው እኮ ሴታፕ ያስተካከል ይዝደድቡ ፌሚኒዝም ተኮሉ ድሮ ያነበረን ወዬ ምን ነው አሁን ጭራሽ ይሄንን ራስ መባባላችን ክብር ነው መደብደብ በሚስቴ ጓደኞቼ ጋር ሄጂ አባቶቻችን ሚስቴን ጠፈጠፍኳት ይላሉ እኔ አሁን ጓደኞቼ ጋር በእኛ ሚስቴ እኮ ስንቴ እንደመታችን ታውቃለህ እኔ እኮ አስሪ ኧረ እኔ ሀያ ጊዜ የተባባልን ኩራታችንን ልንነጋገር ክብር አይደለም በጣም ኧረ እኔ እኮ አውቄ አይደለም ሳላስበው በእንቅልፍ ልቤ እኔ አስከብሪኝ ቀጥቀጭኝና አስከብሪኝ እኔ በጣም ነው የሚመቹኝ እንደዚህ ባለትዳሮች በጣም ነው የሚመቹኝ ዛሬ ደግሞ ልደብድብ እያለች ነው እንዲህ ካለች ሚስት ወይ ፍቅረኛ እንዲህ ካለች ሄልሜት ለብሰተኛ የዝር ለብስ የድብድብ ልብስ ለብሰተኛ ስትቀጠቅጥ ተርሮ ምን ማሳባ ተራፉ ግን በጣም ትመቹኛላችሁ በጣም ልቀቂ ዝም ብለሽ ቶሎ ሄዴናት ቪዲዮአችሁ በጣም ነው የሚመቹኝ አፍቅረ ትምህርት ስትፎርፍ አያጅሬ እዚህ ደግሞ ምን ትሰሪያለሽ ጠላ እየጠጣሽ ምን ነው እንዴ ለምንድን ነው የወጣው ከክላስ ፈተና አይደል እንዴ ፈተና አይደል እንዴ ፈተና ነው ፈተናማ አልፈተን ለምንድን ነው የማትፈተነው እንዴት እኛን እያወቀ የምወዳት ልጄ እንደው ፍቅረኛ እንዴት ከሁለት ወንዶች መሃል ያረጋታል እኔን ከኋላ ብቻዬን እያረግ እና ለሷ ብለን የወጣው አንተ አስመጣልኝ እስቲ ንኬልም ይዤላታለሁ ለሷ አብረን እንጠጣለን ስንት መስዋዕት ይዤ መጥቼ በና ኧረ አንተ ምገርም አፍቃሪ ነህ አንተ ተለየ በቢያ መጣሁት ጠላ እኮ ነው አሁን እየከሰረ ያለ አይከስርም ጠጣዋለሁ ግን እንዴት እንደዚህ ይደረጋል በቃ እመጣላለሁ እናመጣላለን አዎ እኔ ተጎድቻለሁ አይ ወይ የትምህርት ቤት ፍቅር አንዳንዱ እሺ አብዛኛው በሚለው እንደያዘውና ችግር ነው እንግዲህ ይሄ ያጋጠማችሁ እስቲ ኮሜንት ላይ ጻፉልኝ የኔ ድምጽ ጽፍላችኋለሁ ኮሜንት ላይ አውቄ ነው ስቀልር ነው ከሽንፈቱ በኋላ ጆርዳኔል እና ንቃተ ህሊና ሲገናኙ 1 ሚሊዮን ብር ተመልቷል ጆርዳኔል ለንቃተ ህሊና ብሎ አስይዞ እሺ ጆርዳኔል ስምህን ቄስ ይጥራው 1 ሚሊዮን ብር አስበልታይ ደግሞ እዚህ ተጠራኛለህ እንዴ ምን ላድርግልህ ወንሽላሊት በል ወንሽላሊት ስለሆነ እንደዚህ ፓንት አሰነዝርም በትበኩል እንደ ዘንዶ ተጠምጥሞብኝ ምን አይነት ለባባን ነው ተከረበትበት እኮ ተፈር አይ ስማ ካልሆነ ማለት ነው አርት ያር ሞተር መሸከም ይግጠምኝ እንደዚህ አህያ ይጽፋ ሲያው በቃ ካልሆነ የተበላውን ብር ሴዶ ማርሻራር ትጋራጋ ላስመልስ ደራሽሱ አንተ ሂድ እዚህ ጥባ ወይኔ 1 ሚሊዮን በራስ መተማመ ተበተማተር 1 ሚሊዮን ብር ገይስ 1 ሚሊዮን ብር ኮይ ተበላ 1 ሚሊዮን ብር በሃዲያ ግን እየሰከሱ እንደሆነ ይሁን በሆነ 1 ሚሊዮን ብር ተበልቶ የሆነት ግን በጣም ታፍ ነው 1 ሚሊዮን ብር መበላት ማለት በዚህ ጊዜ ተው ቁማር አያስፈልግም ወይ ቁማር ተብሏል እረፉ ቁማር ተጫወቱ ሰዎች እረፉ መተናል ህንድ ላይ ከኤምኤምኤ ፋይት በፊት የሚጠቀሙትን መጠጥ ይዘን ቀርበናል ኦኬ ማቅለሽለሹ ገብቶላችኋል ማንገሽገሹም ተከትሏል ያራዳ ልጆች ምን ሊገቡ ሐሞቱ መረር እንዲል ጠንከር እንድትል ኦኬ ሳርም ይሰጣል በዛው ይገልሃል ቤተሰቦቼ እኔ ነኝ ያለ መጠጥ ነው ፓውደርም አለው አሬኛው ሻምነቱ የማይታወቅ ቤተሰቦቼ ይሄንን ጠጥታችሁ ከድብድቡ በፊት ቤተሰቦቼ በሽታ ነው የሚገላችሁ ጭራሽ ይደፈጠጣል ለህዝብ ታደለ እኔ በቃ በመድኃኒዓለም እንዴት ነው የሚጠጡት ግራው እንደዚህ አዘጋጅተው ብለው እንዴት ነው ግራ ረብስበ ወይኔ ፈጣሪ ጠብቃችሁ እንግዲህ ምን ማለት ሰው ይሄን በልቶ ይሄን ጠጥቶ ጤነኛ ይሆናል በማየት እንኳን ያማል እኮ እንኳን ተበልቶ ጓደኛዋ አዛ ስታደርግህ እሺ ዛሬ ደግሞ እንዴት እንዳማረብሽ ሁሌ እንዳማረባት እኮ አስወጣት በእናትህ ፀጉርሽ ራሱ በቃ ምን ያምር ፍሪዝ ታገኝሽ ፀጉሯ ሁሌ እንደዚህ ነው አስወጣት አንድ መሰለኝ አይደል ሌላ ቦታ ወይ ሌላ እዚህ ነው ምን ነው ጀመርሶ ከኔ ጋር ነው የምትፈልገው አንቺ አምሻል ምን ሆነሽ ነው እንዴ ምን አይነት ደግሞ መጥተሽ መቀመጥሽ ሳይዝ ጭራሽ አላስተውኛለሽ እንዴ ሂጂና ሌላ ለራስሽ ተፈተፋቲ ሂጂረች
ልምድ ነው እስካሁን የቆየ ምንድን ነው እንዲህ መሀል ላይ የምትገቡ? ምን አድርጉ ነው የምትሉን? እንዲህ ሰው አያግባ ነው ሀሳባችሁ? ሰው አይውለድ፣ ሰው ቤተሰብ አይመስረት? ኧረ ረፉ። እናንተ ኖርማል ሴቶች ራሱ ለዚህ ጓደኛ አርቁ። ምቀኛ ምን ይሰራላችኋል? ወንዳችሁ አርጓችሁ እኛ ተጎርተን እናንተ ተጎርታችሁ ይሆናል ወይ? እኔ ስሜት ይሆናል ባይዘውያችን ላይ ለመረጋጋት እሞክራለሁ። በቃ ችግር የለም ይሁን ብያለሁ። አሁን ማስወጣቱ ትንሽ አረጋግቶኝ ያው ሰዎች ዛሬ ነበር ቪዲዮ ይሄን ይመስል ነበር። አይ ሆፕ በደንብ ደስ እንዳላችሁ እንደተዝናናችሁበት። ሐሳብ አስተያየት መልእክት ካላችሁ የሚጨመር የሚቀነስ ነገር ካለ ኮሜንት ላይ ጻፉልኝ። ቪዲዮ ላይክ ያላረጋችሁት ላይክ አድርጉት። የኔ ቤተሰብ ያልሆናችሁ ሰብስክራይብ ያላረጋችሁ ሰዎች አብዛኞቻችሁ ሰብስክራይብ ሳታረጉ የኔ ቪዲዮዎች እንደምታዩ ዩቲዩብ ያሳያል። ስለዚህ እናንተ ሰብስክራይብ ያረጋችሁ እኔን ወደ 500 ሰብስክራይበር የማረጉ ጉዞ እስኪ ደግፉኝ፣ በደንብ ብገዙኝ፣ ወንድማችሁን በደንብ ብገዙኝ ብዬ እኔ ጥያቄ ለእናንተ አቀርባለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ፒስ አውት።